ተገኘች መመለስ ፈለግሽ እንዴ አንቺ ደግሞ ወይ አይደለም ሁኔታው እኮ የቆረጠ አይደለም ሁለት ሐሳብ ላይ ነው በቃ የፈለግሽው ብትይ አልፈልግሽም አለሽ ምን ልትሆኚ ነው እንዴ ወሳኙ እኮ ወንዱ እኮ ነው እንዴ በቃ አልፈልግሽም ያላትን ብትቀበል እስከዛሬ አትቀበል በቃ የተማመነችበት ከዚህ የበለጠ ውርደት ነው የሚከተላት እንዴ እሷን መልሳ እኮ አዋርዳለሁ እያለች ነው የኖረችው እስከዛሬ ለምን እንደምታወርደው ይኸውልሽ የዛሬ ውርደት ተመልሶ አይመጣም ዛሬ እኮ ይኸውልሽ ብትሞቺ ይሻልሻል ሴት ልጅ እንደዚህ ወይ ጉድ ብላ እንደዚህ ይሄንን ከመሆን ክብሯን ጠብቃ እንደተደበቀች እዛው ቁጭ ብላ ከወለደች በኋላ በህግ ልጁን ይርዳ የሱ ልጅ ነው ብላ አስመርምራ ብትመጣ ኖሮ ህዝቡ የሚያዝንላት ነበር ይቺ ስትመጣ ጀምሮ እስከምትሄድ ድረስ በመልካም ነገር አልመጣችም አይተሽ ከሆነ እኮ የምንድነው እንደዚህ ኮንፊደንስ ያላት እንደዚህ ከጥግ ድረስ እስከ ዛሬ ድረስ ራሱ ያሽ እንደላ የትሄድ ዛሬ ታዲያ ጀግና ከሆነች እኮ ያ ዛሬ ጄሪ አንድ ጥያቄ ልጠይቅሽ ጄሪ ለምንድነው እሷ ከዲኤንኤ በፊት አባትነቱን ይመንልኝ ብላ አጥብቃ ያዘችው ያ ዲኤንኤኑን ፈርታ ስለዚህ የእሱ አይደለም ልጁ እንደ አስተውላችሁ ስሙ እስኪ ሁሌ አባትነትህን እመን እንጂ ዲኤንኤን ጠብቂ ስትባል እንኳን መጠበቅ አልፈለገችም ለምን አባትነቱን ፈለገችው ይሄን መልስ ስጭ እሱ እኮ የሚለይ ነገር ነው እውነትሽን ነው አባትነቱ እኮ በዲኤንኤ የሚታወቅ ነው ግን እዛ ላይ ደርሶ እውነት እንደሚጋለጥ እሷም ህሊናዋ ሳይቀርቶ ነው ታውቃለች ያንን እውነቱ እዛ ጋር እንደሚፈርጥ ግን አሁንም እዛ ጋር ኮንፊደንስ ስላላት ነው ለዲኤንኤኑ ዛሬ እዚህ ጋር ቆማ የምትከራከረው ወይ ነው የሚለው ዛሬ ግን የምትነጋገርበት ወይ በጣም ይለያል ውርድ ብላለች በጣም ተስፋ ከሌላው ትንሽ ቀዝቀዝ ብላለች ያው ስንብትም ስለሆነ ሜቢ እንጂ ያላት አቋም እኮ እንዳለ ነው ቡቱዬ ምን አየሽ እስቲ ቡቱ ወይቺ ዛሬ አለ ይመስገን እንዴት ናችሁ ዛሬ እንዴት ነበር ሰላም ነው እቺ እንዴት ነሽ እግዚአብሔር ይመስገን ሰላም ነሽ አለ ይና እንዴት ነሽ አለ ዛሬ አያችሁ አላየሽም እኔ እኮ በቃ ተውኩ 4 ቀኔ ሰላሜን አይሻለኝም እንዴ ሮበስ ነሽ ዲሳይድ ማድረግ ከቻልሽ ከራስ በላይ ንፋስ ምን ነገር ትናንትና ተሰጫል ነበር ተይ ቲክቶክ ላይ ነው የተቆረጠ የዛሬው ያው ዛሬ እንደው አንቺ ቆይ እነፋነት ተጫምነሻል እንዴ አንቺ አምነሻል እንዴ እኔን ነው አዎ አንቺና ምን አልኩኝ ፋፊኮ ይፋፍ አይ ምንም እሺ በቃ አብሪን እስቲ ያየሽውን አንቺ ቡትዬ የተቆራረጠውን ነገር ይልዜ አይ ገና ገና ዛሬ ነው እርጉዝ የመሰለችኝ ምናምን የደረሰች ምናምን የመሰለችኝ ገና ዛሬ ነው ግን ምን ያህል ቢቸግራት ነው እንደዚህ ለመስራት የተስማማችሁ ብዬ ነው ያሰብኩት ተዋረደች እሷም እኮ ደብሯታል ፊቷ ያስታውቃል እኮ እንደዚህ መሆን ፈልጋማ አይመስለኝም ግን ያለባት ችግር ይሆናል እንደዚህ እንድትሰራ ያስገደዳት የሱ እንደዚህ መሆን እሷ ምን አሰብሽ የእውነት ቢሆን ብለሽ አሰብሽ እውነት ቢሆን ለኔ ጥፋተኛ እሱ ነው ምክንያቱም ወንድ ልጅ በአፉ ምንም ነገር ማድረግ ይችላል ደሞም ያደርጋል አይደለም የሆነ ነገር ድሮ ኖሯቸው የሆነ ነገር ኖሯቸው አይደለም በአንድ ሳምንት እኮ ምንም ነገር ሊፈጠር ይችላል ሴት ልጅ እኮ ስስ ነች ማረግ አልነበረባትም ግን ሀብታት ያለሽ እሷ ይሄን አሁን እንደ ሴት ልጅ አንቺ ሴት እንዳለው የምታውቂውን ወንድ እንደ ሴት ልጅ ተጠንቅቀሽ መሄድ የለብሽም እንደ እንደዚህ ስርካሽ ቢኮንም ርካሽ ሆና እንኳን ብትገኝ እንኳን ስንት አይነት ነገር የሚወሰድ ነገር አለ እንዲህ ዝም ብለሽ ከማታውቂው ወንድስ ጋራ እንዴት አድርገሽ ነው እንደዚህ ዝም ብለሽ የምትተኙ ስንት አይነት ጥንቃቄ እኮ አለ ምንድነው ግን ደግሞ ማለት ነው ቡቱ እሱንም ተወቃሽ ማድረግ አንችልም ለምን ነው ይሄም ያሳፍራል እንጂ አላቅም አለማውቋን እሷ ናት ያደረገችው ማለት ነው ያገኘሽውን ወንድ ዝም ብለሽ የሆነ ሰው ላይ ዝም ብለሽ አሁን የማታውቂው ሴት ታሪክ ብትሰሪ እንጂ
እሺ ተለማመጡ አንዴ። ስሙ እናንተ ሴና ስለ ልጅቷ ሀይሚ ተረሳቻችሁ ምን ማለት ነው? ሀይሚን መቼ መረሳትም። እኛ በቪዲዮ አስተያየት ሁሌ እዚህ ቤት ዝም ብላ ነው የምታሽቀብጠው። እኔ ብሎክ አድርጊያት ነው ቪዲዮ ነው አስተያየት የምንሰጠው። ሴትነትን ማስተማር አለ። ተሳዳቢ ነች። ሴትነትን ማስተማር ሴትነት ጥንቁቅ መሆን አለባት። ሴት ጀግና መሆን አለባት። የፈለገ ነገር ቢሆን አብራ መጋደም የለባትም። ብሩክ እኮ የራሱ ህይወት አለ። ይሄ አሁን እነሱ ለትምህርት ነው ብለው ሊሉን ይችላል። በኋላ ያብራሩልናል፣ እናውቃለን። ግን በቪዲዮ ደግሞ አስተያየት እየሰጠን ነው። ምን ሆነሽ ነው ኮሜንት የምትጽፉ? ሴና ሀይሚን ረሳሽ ነገረኛ ናት። መቅድዬ ከተጀመረ ጀምራ በጣም የምንጮኸው ለማን ነው የምንጮኸው? ለሀይሚ ብለን ሀይሚ እርጉዝ አርግታ ተባራለች። እንደ ሀይሚ ስለ ሀይሚ የምናወራው ሴት አይደለሽም። ጀመር አሳዘነችን እኮ ያልነው አመጣጧ ያስጠላል። ግን የሆነ ሴት ላይ እንደዚህ አይነት ድርጊት ቢሆን እንደ ሴት ተጎጅ ነች ነው ደደባቱ። አንደኛ እኮ እቺ ልጅ እኮ ሚዲያ ላይ እኮ እንደዚህ ስትመናጨቅ ራሱ እኮ ጥሩ አይደለም እኮ። እንደዚህ አዋርደሽ ለልጁ ነው ወይስ ምንድነው አላማው? አሁን እሷ የምትለው ለልጁ አይደለም ልጄ ማሳደግ እችላለሁ ፍቅር ነው የምትለው ነገር ግን ይሄን ያህል ራስም ትጥያለሽ ለእንደዚህ አይነት ነገር? እስቲ እንትን በሆነ ያልገባኝ ነገር የሚያረክሳት ነገር እኮ እሱ ነው። የሚያረክሳት ነገር እኮ አለ። ምንም እኮ የሚያስደንቃትም የሚያሳዝንላት የሚታዘንላትም እኮ ነገር የላትም ካመጣጧ። ግን የሆነ ሰው ታሪክ ላይ አሁን እንደዚህ ብንሰማው እንደ ሰውኛል አይደል የሚያሳዝን ነገር አለው ነው። እውነተኛ ታሪክ ቢሆን እንጂ እኮ የእሱ አመጣጧ ከመጀመሪያው አንደኛ እሱ ፈልጎ አላደረገም፣ እሷ ፈልጋ ነው ምናምን ብቻም ሳይሆን ለልጅ ስትይ ከተወለደ በኋላ የሚደረግ ነገር ይደረጋል እንጂ ለልጄ የአባትነት ፍቅር ብሎ ራስን እንደሚያዋርድ ሴት እኔ እስከዛሬ ሰምቼ አላውቅም። ምክንያቱም አንድ ነገር የምታዳምጡን የምናወራ ከሆነ ተጠባብቀን ይሄ ሰውዬ እኔ አልፈልግሽም፣ እኔ ካንቺ አላረገዝኩም፣ የኔ ልጅ አይደለም ካለ ልጁ እኮ አልተወለደም። እሷ እኮ መምጣት የለባትም እኮ መናገርም የለባትም እኮ እንደ ሴት እንዴ። የፈለገ ሴትነት እኮ ስለሌለሽ ስላጣሽ ቆንጆ ስላልሆንሽ ብር ስለሌለሽ ስራ ስለሌለሽ አይደለም። ሴትነት ብዙ ነገር ነው፣ ገልጸዋለች ከዚህም በፊት እሷ እንዴ። ሴት እኮ እናት ናት ለባሏም እኮ እንደ እናት እኮ ነው የምትንከባከበው ሚስት ስትሆን እንዴ። እዚህ ጋር እኮ የራሴ ህይወት አለኝ አላት። ዛሬ ራሱ መምጣት የለባትም እኮ መሄድ ነው የነበረባት። እንደውም ዛሬ ነው የተዋረደችበት የአደገኛ ውርደት እንዴ። እኔ ካልፈለገኝ አልፈለገኝም ለምን ምናምን ብዙዎቹ ካላባት የሚያድጉ አሉ። ምንድነው በቃ አይደለም ለአባትነት ፍቅር ነው ካለች ደግሞ ልጁ ከተወለደ በኋላ ነው ልጁ ነፍስ ሲያጣ ምን ያደርግልኛል እንደዛ አይነት አባት። በቃ አልፈልግም እያለ ልጁንስ ምን ልጁን እኮ ጠላት ነው ማረገው እኮ ለዚህ ሰውዬ የተወለደው ልጅ ጠላት ነው የሚሆነው እንዴ። ይሄ ሰውዬ እኮ አልፈልግም፣ እኔ ካንቺ አልተኛውም፣ አልፈልግሽም፣ እኔ በጣም ነው የምታስጠይኝ እኮ አላት። እኔ የዛለት አልመጣም ተመልሼ እኔ ታየኝ እኮ ወንድ ልጅ ቆሞ በጣም ነው የምታስጠይኝ ሲለኝ፣ ኧረ ምን ነው ለምን አልሞትም? ምን ነው ድህነት ኩራት እኮ ነው አንቺ እንጂ። እኔ ሴትነት እንደዚህ ከሆነ ቢቀርስ እንደ ባይወለድ ሴት ልጅ እንደዚህ ሁሉም እንደዚህ ከሆነ ለነገሩ ጀግና ሴቶች አሉ አይደለም እንደዚህ ሊከሰከሱ ራሳቸው ነው ወንድም ሴትም ሆነው ስንት ልጆቻቸውን የሚያሳድጉ አሉ። ስንት ዝንጥ ብለው ኮርተው ወደዛ ብለው። ኩራት እኮ መድኃኒት ነው ብላለች አንድ ልጅ። እውነቷን ነው። ልክ እንደ መድኃኒት ነው። ልክ ነሽ። ሁላችንም እንደዛ አይደል ያደግነው? ጀግኖች አሉ። ስሚ ብዙ ጀግኖች አሉ። እናቶቻችን በጣም ብዙ ዋጋ ከፍለው ያሳደጉን አሉ። አሁን እሷ የአሁኑ የመሄዷን አይደለም ማየት አለባችሁ። አመጣጧ ምን ብላ ነው የመጣችው? ስትመጣ እንደዚህ አርጊው እሱን እንትን ብዬ አመጣጧ የሚደብር ነው። ገብቶሻል? እንደዚህ አይነት ሴት በኢትዮጵያ ላይ የለም። እነሱ አሁን በኋላ ይሄ ነገር ተማራችሁበት ራሱ ቢሉን ምንድነው የምንማረው? ምንድነው የተማርንበት? እስቲ ገንዬ በዛ ላይ የልጅቷን ነገር አበላሹባት። እንደውም ይኸውልሽ መቅድዬ፣ እንደውም ይኸውልሽ ዛሬ መቅድዬ፣ ዛሬ ሴቶች ሊማሩበት ሊያፍሩበት ሊዋረዱበት ሞላ ሴቶች ዛሬ ነው ሴትነቴን ያጣሁት። እንደዛ አንገቷን ደፍታ ከምትሄድ አንገቷን ቀና አድርጋ ይቻ አንዴ የ19 ዓመት ልጅ እንኳን ተመልከቻት ራሷን እንዴት ለራሷ
እንደምትቆም ክብር ምን እንደሆነ እሷ ከምታደርገው እንኳን ተምራ አንድ ቀን ይበቃት ነበረ። አልሰራም ብላ መሄድ ሁሉ ነበረባት። አልሰራም። እውነቴን ነው የምነግርሽ። አፍላ ላይ ናት ያለችው እኮ ይቺ አደገኛ እድሜ ላይ ነው ያለችው። እሱ እንኳን አልበገራትም ምን ያህል ራሷን ሴትነቷን እንደምትወድ እቺ አንድ ፍሬ ልጅ። እንግዲህ አስቢ፣ ይቺ በእድሜ ትበልጣታለች። አሮጊት አይደለች እንዴት እኮ አሮጊት ያለች እና አሁን ገና ደግሞ አይዲያ አምጥታ ይቺ የመጣችው ደግሞ ገና ከዚች የባሰ ነው የምትዋረደው። ከዚች የባሰ ይቺ ደግሞ የዓለም መንገደኛ በሳንዱሽ የተገዛች ስለሆነች ይቺ ደግሞ ምን እንደምትደረግ እግዚአብሔር ይሁናል። ከአሁኑ ብትሄድ ይሻላታል መንገዷ። ኧረ እንደው ስራም ቢሆን ግን እንደዚያ እኔ ግን ይቀጥላልኝ። አሁን እናንተ ስራ ነው ይቀጥላል ትላላችሁ አይደል? ስሚ ኧረ እኔ አላውቅም። በርጋው አይቀራት ሳንዱሹ አይቀራት። እኔ ምን አውቃች? ያጋስ ነገ ልጅ ትወልዳለች የመጣችው ነገ ልጅ ትወልዳለች። ልጇ ያያል። የሚዲያ ነገር ነው። ግን እኔ ይቅርታ አድርጉልኝና እኔ ብር ተከፍሎኝ ራሴን የሚያዋርድ ስራ አልሰራም። አንቺ የቤት ኢትዮጵያ ውስጥ ራሱ እኮ ሰው ቤት ተቀጥረሽ መስራት እኮ ክብር ነው። ይሄን ታውቂያለሽ? አሁን ኢትዮጵያ ስንት ብር ነው የሚቀጠሩ ሰራተኛ? ንገሪኝ እስኪ። እንደ ድሮ መሰለሽ እንዴ ተከብረው 2000 3000 እየተከፈለ 5000 ምንድን ነው የምታወሪው? 5000 ስራ የምችል ከሆነ 5000 ብር። አንቺ ደግሞ የኢትዮጵያን 5000 በደንብ ነው የምታብራሪ። እንዴት ዋላችሁ? ማርያምን 5000 ስራ የምችል ከሆነ እንዴት ዋላችሁ? እንዴት ናችሁ? ይመስገን። እኔ አንድ ነገር ብቻ ልናገር። በቃ ከዛሬውም እንዳታወሪ ይቅርታ። አይ አላወራም። እኔ አሁን ስለ ቦጋለ ነው ልትስም አውጥታችሁለት የለ? አይ እኔ አሁንም እሱ ላይ ነው ያለሁት። የዛሬውንም ቪዲዮ የሆነ ሰው ቲክታክ ላይ ገብቻ ያየው። እንዲያውም እኔ አልከፈትኩም። እሷም እንዳለ ሙሉንም አላየሁትም፣ ግን ኮንሰፕቱ ገብቶኛል። ግን እኔ አሁን የዛሬውን ብቻ ሳይሆን ከበፊት ጀምሮ ከሶስና ሊንዳ ምናምን እንዳለ ያመጣቸው ሴቶችም ማለት ነው። አሁን እቺ ምርጉዟም በቀደም የመጣችው ምናምን እኔ አሁን የሱን ጭንቅላቱን ስረዳው ማለት ነው በሱ ቤት ሴቶች ይወዱኛል አይነት ነው አክት የሚያደርገው እና እኔ ተፈላጊ ነኝ አይነት ነው አክት የሚያደርገው እና ይሄ የሱ ሜንታሊቲው መቀየር አለበት። በቃ እስቲል አሁንም እሱ ላይ ነኝ እኔ። በቃ የማይዋጥልኝ ነገር የሱ ሃይሚን ተዋት። እሷ ንግስት ናት እንዳለች በቦታዋ ተቀምጣለች፣ ትቀመጥ። የምታደርገው ነገር በሙሉ ትክክል ነው። የሱ ግን አሁን እቺ ልጅቷን ማመጣት ድራማም ይሁን እውነትም አርግዛ ይሁን ማንም አያውቅም። እነዚህ ሴት የሚያች በቀደም የመጣችውም እውነት ከሆነ ቆያ ሚናየ እዚህ ጋር ቆይ፣ ይቅርታ እንደ ይቅርታ እውነት ከሆነ ካረገዘች ሂጂ ሲልሽ አንቺ ለአንድ ወንድ አርገዘሽ ሂጂ ሲልሽ እግርሽን አንስተሽ ትሄጃለሽ እንዴ? እሱን ትሄድ አትሄድ ፈጣሪ ነው የሚያውቀው። እሱን አሁን እኮ አሁን ልመጣልሽ ነው አሁን ሂጂ አላት። አሁን ዛሬ እንትን ያለው እንግዲህ አልፈልግሽም ምንድነው አንቺ በአንቺ አሁን እሱ በሱ ቤት እንትኑን ጥፋቱን እያስተባበለ ነው። በአንቺ ምክንያት ሌላ ስህተት ሰራሁኝ፣ አንቺ ባመጣሽው መዘዝ እንዲሆንኩኝ ምናምን ጥፋቱን እያስተባበለ ነው። ግን በዚህ አይነት አይደለም ጥፋቱን የሚያስተባብለው። ለምንድነው እሷ ጋር ፍቅረኛው ጋር ሆነች? ምን ይበላት ምንም ሃይሚ ምኑ እንደሆነች አናቅም። እስካሁን ድፍን ነው አይደለ? እንግዲህ ለኔ አንዴ ሂጂ ይላታል፣ አንዴ ሴት ያመጣል፣ አንዴ ሰው ያስረግዛል። ለኔ ምን እንደሆነ አልገባኝም፣ የሁለቱ ያላቸው ሪሌሽንሺፕ ማለት ነው። ለምንድነው እሷ ጋር ቀርቦ ይቅርታ ብሎ በስነ ስርዓት የማይጠይቀው? ለምንድነው ዙሪያ ጥምጥም የሚሄደው? እሷ ጋር ሄዶ እኔን ስህተት ውስጥ ከተችኝ፣ ለምንድነው ሌላ ሰው ብለ የሚያደርገው? ለምን ሌላ ሶስተኛ ሰው ያመጣል? ስህተት በአንቺ ምክንያት ነው ስህተት የሰራሁት እንደዚህ ያደረኩት። እስካሁን ድረስ ሲያደርግ የነበረው በሙሉ ከሴት ሲያመጣ ምን ሲል እንዳለ ልጁ ሀሳቡ ገና ለገና አሁን እዛ ሌላ እኔ ወላሂ ሌላ ቦታዎችን ቲክቶክ አይቼም ሰምቼም በደንብ አላውቅም፣ ግን እዚህ ስታወሩ በምሰማው ሌላ እሱ የሚወዱ አሉ ምናምን who cares የራሱ ጉዳይ። ወንድ እኮ እሷም ሚሊየን የሚወዳት አለ። ያንን ጭንቅላቱን ለምንድን ነው ድፍን ያደረገው? እሱ ራሱን ብቻ ሻይን ለማድረግ እኔ ሴቶችን ያመጣል በቃ ፈልጋለሁ እንዳሉት እንደሚለጣጥፉበት ሴት እንደሚፈልገው እሱ ብቻ ተወዳጅ እንደሆነ ለምን እንደዛ አክት ያደርጋል? ለምንድነው ራሱን ዞር ብሎ ማያስተካክለው? ድራማም ሆነ ሪልም ሆነ እኔ አሁን ከሁለቱ መሀል ነኝ፣ አልገባኝም።
ይቅርታ አድርጉልኝ ለመወሰን ስላልቻልኩ ነው ምንድነው ብዬ ለማለት ማለት ነው። ይሄ ነገር ግን ድራማም ሆነ ሪልም ሆነ ለምንድነው ራሱን በትክክለኛ መንገድ የማያመጣው? ለምንድነው ዙሪያ ጥምጥም ሄዶ ባንቺ ስህተት ሌላ ሰራው፣ ባንቺ ምክንያት ሌላ ስህተት ሰራው፣ ሃይምን ምናምን የሚለው? ይቅርታ አድርጉልኝ የኔ ሐሳብ እሱ ላይ ነው ስቲል ያለሁት እንጂ ሴቶቹ የሚያመጣቸው ሴቶች ምናምን የእውነቴን ነው የምልሽ በምን ምክንያት እንደመጡ ማን ያምጣቸው አናቅም። እኔ አላቅም፣ እናንተን አላቅም። ይቅርታ አድርጉልኝና የኔ ጭንቅላቴ የሚያስበው እንደዛ ነው። ለምንድነው ራሱን የበላይ ራሱን ብቻ እሱ ብቻ በዚህ ዓለም ላይ አንድ ወንድ ያለ ልክ ራሱን እንደዛ አድርጎት እንትን አደረገው አስቀመጠው። እና ካጠፋሁኝ እስቲ አስተካክሉኝ። ይሄ ነው ሐሳቤ። አይ ትክክል ነው። አንቺ እንቀጭ ነው የምታወሪው። ትክክል ነሽ አንቺ። ያ ነው ልጁን እኮ እንደዚህ አይነት ጨረታ ውስጥ ሊያስገባው የቻለው የእሱ አስተሳሰብ። ገባሽ? ሁሌ የሰው ልጅ ራሱን ጨረታ እንደ ጨረታ ይጨረቱብኛል ብሎ ካሰበ እኔ ብቻ ነኝ ብሎ ነው የሚያስበው። ገባሽ? ያ ነገሩም እየጎዳው ይመጣል። ገባሽ? አንደኛ ነገር የሚያመጣቸውን ሴቶች ለምን እንደመጡ ራሱ አያውቅም። እንደሚቀየሩ ራሱ እያወቀ አይደለም። አሁን ትላንትና ተቀምጣ አስተያየቷ የፍቅር አስተያየት ነው። ለምን እንዲታየኛለሽ አላት። ለምን አስተያየቷ ስለተቀየረበት ነው። ያንን እንዴት ልታደርግ ቻለች? ገላውን እጁንም ሰውነቱንም አሳልፎ ስለሚሰጥ ነው አይደል እንዴ? ወንድ ልጅ እኔ ባገሬ ለራሱ ለሆነች ሴት እንጂ እህቱን እንኳን እንደዚህ ወንድ ሆኖ ከሴት ጋር አይተሻሽም። ለምን ያ ቦዲ እንትን የሚል አለ እዚህ ሀገር አሁን ቦዲ ላንጉጅ ይሉታል። ገባሽ? በራስሽ በንክኪ ምን ያህል ስሜትሽ እንትን እንደሚል ይናገራሉ። ገባሽ? እዚህ ሀገር አሁን ለእያንዳንዱ ልጅ አንዳንድ ክፍል ነው የሚሰጠው። እህት የለ ምን የለ ቢኮዝ ያ ሴትና ወንድ አንድ ላይ መሆን ስለማይችል ብቻ ነው። እና የሚያመጣቸውን ሴቶች ሁሉ ከዛ ያመጣና ለምን እንዳመጣቸው አያውቅም። ምን እንደሚያደርጉ አያውቅም። እሱ የሚያውቀው ምንድነው? ወንድነቱን ብቻ። እኔ ወንድ ነኝ፣ እኔ ቆንጆ ነኝ፣ እኔ በቃ እኔ ብቻ ነኝ ተመራጭ፣ እኔ ብቻ ነኝ እየታየው ያለሁት ነው የሚለው። እዚህ ጋር ለምን እንደሚያዩት አያውቅም። እዚህ ጋር ልጅ ስለሆነ እሱን ደግፈው እሱ ሰው እንዲሆን ከሷ ጋር ተያይዞ ሰው እንዲሆኑ ነው። ሌላ ነገር ፈልገው እሱ ብቻ ቆንጆ ሆኖ አይደለም። ሞላ ኢትዮጵያዊ ቆንጆ ነው ካለ ድህነት በስተቀር ሞልቷል። ስንት ቆንጆ። ይሄ አይደለም ዋናው ፖይንቱ ወንድ ሁን ነው።